በጣም ጎበዝ እንደሆንክ እያሰብክ ነው አይደለ? በጣም ነው የምታሳዝነው አንተ። በጣም ጀግና ነህ። እኔ አሁን አንድ ስልክ ላይ ብቻ ነገሮችን ምተው ነው የሚመስል። በዚህ ነው ልክ ሞኝ ነው እንዴ የሚመስል? እንደዛ ነው የምታስበው? እንደዛ ነው ወይ የምታስበው? ትመኛለሽ? እኔ አንቺንም ስልክ ያንተንም ስልክ በጣም ትክክል ነገር በጣም የሆነ ደስ የሚል ነገር ሰርተህ ጀብድ ሰርተህ ግርን ዘርግተህ ምናምን እንደዚህ መዝናናት ነው እኛ ላይ እንዳይመስልክ። ከምሬ ነው እንዳይመስልክ። አረፍ አብራ ስልክ ውስጥ ስልኬን ስለወሰድክ አንዴና ለምታመጣው ነገር የለም። እሺ የሩታና የኔ ስልክ መልስልኝ። አሁን ልግረን የሩታና የኔ ስልክ ተመልስልኝ መልስልኝ። ማያለ እየታገስኩ ነው። አይ እየታገስኩ ነው። እኔ አንተንም የሷንም ስልክ አላቅም ያልኩ እኔ እኮ ዳሊ አንተ ስልክ ብቻ አላቅም ያልኩ ስልክ የኔንም ጭምር ወስዱታል። ሸክም እንዲሁ ለስልክ የምትወስደው ምን ታረጋለህ? ሸጣ ምን ታረጋለህ? ነው ስልካችን የፈለከው ገባ? ምክንያቱም ስልኩም ስለወሰድከው የምትለውጠው ነገር የለም። አብርሃም ይሄ የሰቀልከው ነገር ታወርዳለህ። ምክንያቱም እኔ ፋይሉ ያለው ስልክ ላይ ብቻ አይደለም። ትክክል አብርሃም፣ ካንተ ውጪ ማንንም ይሄን አያደርግም። ገባህ አይደለ? ስልኬን ስጠኝ። የከፋ ነገር ከሚፈጠር ስልኬን አምጣው። አብርሃም ሰማያለኝ ያለው ስልኩ የሚያርኩ ነው። አብርሃም፣ ካንተ ውጪ ማንንም ይሄን አያደርግም። ካንተ ውጪ ማንንም ይሄን አያደርግም። ስማኝ፣ ስልኬን የምትሰጠኝ ከሆነ በጸባይ ስጠኝ። አይ ስልክን አልሰጥም ካልከኝ ደግሞ ሌላ የከፋ ነገር ነው የማደርገው። ተረዳኸኝ አይደለ? ስማኝ፣ ስልኬን ስለወሰድኩ ብቻ እኮ ፋይሉን የምታጠፋ እንዳይመስልህ። ገባ? ስልኩን ስለወሰድኩ ብቻ ፋይሉ አይጠፋም። ተረዳኸኝ አይደለ? ወይኔ ካንተ ኩል ነው አይደለም የመጣሁት እዚህ ቤት ነው አይደለም? ካንተ ኩል ነው አይደለም የመጣሁት? አላቀለም ተንታስባል። ገባህ አይደለ? ስልኬን በመውሰድ አንተ ምንድነው የምታተርፈው? ምን አገባህ? ወሬ አላቀም። ፋይል ያለው ስልኬ ላይ ብቻ አይደለም። ምን አይነት ስልክ ራሱ እንዳያስቀናቀ ስልኬን አስመልሽልኝ። ገባሽ አይደለ? ራሱን ይወስዱ። ማንም ከሱቼ ነው ያደርግም ስልኩን። ካንተ ውጪ ማንም ይሄን አያደርግም። ገባህ? እኔ እሱን ስልክ ምን ያደርግልኛል? ዳኒ እዚህ ፈለኩት ብዙ ቦታ የለም። ፊት ለፊት ማለት ያደርግልሻል። ፊት ለፊት ልታደርገው አትችልም። ስልኬን ስጠኝ ያልኩ ነው። ገባህ አይደለ? ቀረኝ ቦታ የለም እኮ እዚህ እውነት እሺ ሊያደርግ ይችላል። ታዲያ እሱ ከወሰደ ሩታ ከሱ ውጪ ማንም አያደርግም። ገባሽ አይደል? ሌላ ሰው ስልክ ምን ያደርግልታል? እሺ ከወሰድክበት ስጠው። ምንም አያደርግልህም እኮ እኔ እሱ ስልክ ምን ያደርግልኛል? ራስህ ጋር ያለው ምን አይነት ስልክ እንዳለው ራሱ አላውቅም። ሩታ ስማኝ፣ አዲስ ስልክ ነው የገዛሁት። ገባህ አይደል? አዲስ ስልክ ነው ታውቀዋለህ። 17 ነው ያዝኩት። ገና አዲስ ስልክ ከመግዛቴ ስልኬን እንድትወስዱ አልፈልግም። ገባህ አይደል? እዚህ ቤት እኮ ብዙ ሰው ነው የሚመላለሰው አይደል እንዴ? እኔ ብቻ ነኝ እንዴ የምመጣው እዚህ ቤት? አንተ ነህ እንደዚህ የምታደርጉ። ሌላ ሰው ምንም ከቀጥታ ማን አስቀምጣለህ አንተ እዚህ ቤት? ማንም ሰው ሌላ ስልክ ሊያይ አይችልም። ገባህ አይደል? ወይ ደግሞ ሌላ ስልክ ሊነካ አይችልም። ዛሬ ያልወትሮ ለምን መጣ? አይደለም እዚህ ቤት ማስቀመጡና ለማስቀመጡን በምን አወቅ? ቴንክ ዩ። በምን ልታክቻልክ? ተወሰደብኝ እዚህ ቤት ሲል ነው። እኔ ኬታ ቃለው ሩታ እንደዚህ ቤት ተወሰደብኝ። እዚህ ምን ልታረግ መጣ እንዴ? ምን ልታረግ መጣ? አብርሃም ልብሶቼ ምን እኮ እዚህ ነው ያለው አይደል እንዴ? ዳኒ እዚህ ነው እኮ ያለው። ምን ዝም ብሎ ሆን ብሎ ነው ይሄን ያደረገው። ገባሽ አይደል? ሆን ብሎ ነው ይሄን ያደረገው። ከወሰድክበት የምር ምንም አያደርግልህም ሩታ። እኔ የእሱን ስልክ አልወሰድኩኝም እያልኩሽ ነው። መጣ እንዴ በ5 ደቂቃ ውስጥ ስልኩን በእጁ ይዞ መጥቶ እንዴት ይጠፋል ነው ወይስ ወጥቶ የመጣው ሲጀመር የኔንም ያንተንም ስልክ ለመውሰድ ነው? በቃ የት ነው የደበከው? ለምን አትነግረንም በስነ ስርዓት እንዴ? እሺ ስልኬ ማን ወሰደው? ማንም አልመጣም። ማን ወሰደው? ማን ወሰደው? የት ሊገባ ይችላል? የአንድ ሰው ስልክ አለ። የሮስ ስልክ እንዴት ከቤት ውስጥ ይጠፋል እንዴ? ይሄ እኮ የማይመስል ነገር እኮ ነው። ለምን እንደምትደርገው ስልካችን ስልብናል። ስልካችን ስጠን። እኔ ምን እሺ፣ በዚህ ልክ እንትን ካለክ እኔ እየነገርኩ ነው። ከፈለክ ስልክ ትገዛለህ። ስልኩን አልፈለከው፣ ፋይሉን የፈለከው ፋይሉን የፈለከው ገባ። ብሩን ለራስህ ያዝና ስልኬን መልስልኝ። እኔ የምፈልገው ስልኬን ብቻ ነው። ተርዳኝ። እንደዚህ ተንቀባር የምታወራበት ምንም ነገር የለም። ምክንያቱም ስልኩን ብትወስደው ፋይሉን ይጋለ ትቆያላችሁ መሰለኝ። ፋይሉን ይጋለ አብራ መሄድበታል። አትሄድም። ስልኬን ሳሰጠኝ የትም አትሄድም። ስልኬን ሳሰጠኝ የትም አትሄድም። ተረጋግተህ ስማኝ። እንደምታስበው ያንተ ነገር ያለው እኔ ስልክና እሱ ስልክ ላይ ብቻ አይደለም። እየነገርክ ነው አይደለ? እኛ ሞኝ ነው እንዴ የምንመስልክ? በአንዳንድ ስልክ ላይ ብቻ የምናስቀምጠው እዚህ ነው። ልክ እኮ ሞኝ አይደለም። ኦኬ እሱም ልትወስደው ነው ካለበት አሳይቼ እሱንም ልትወስደው ነው። እሱንም ለምን አሳያለሁ እኮ ለምን አሳያለሁ? ኦኬ እዚህ ላይ መኖሩን አይደለም ነው እዚህ ላይ መኖሩን ቼክ አድርጎ ይሄንንም ሊወስደው ነው። እኔ ማን ነው ይሄን አልፋራ ነው እንዴ መስለ? ይሄንንም እንደዚህ እያሳየኝ ይዘው ልትሄድ እንካ ውሰደው። እዚህ ላይ የለም። ይሄ ውሰደው። ማንኛውም ልንገርህ ማታ ስትሄድ ይቆጫል። ገባህ አይደለ? አብራም ይቆጫል። እኔ ምን ፒሲው ቤት ውስጥ ስለመኖሩ እርግጠኛ ነው። ምን ማለት ነው? ላፕቶፕ ቤት ውስጥ ስለመኖሩ እርግጠኛ ነው ወይ ያልኩት ጥያቄ እኮ ምን ያስደነግጣል እንዴ? ላፕቶፕ ከቤት ቢጠፋ ላፕቶፕ ከቤት ቢጠፋ ይፋው ይደብለት እሱ ደግሞ ወስጃለሁ ልትለን እንዳለ
በምንም ተአምር ቤቴ ልገባ አልችልም። ገባህ አይደለ? እዚህ ምንም ነገር ልታልሻል። ቤቴ ግን በተአምር ልገባ አልችልም። ገባህ አይደለ? ያለን ፈቃድ ቤቴ ማንም አያስገባም። አንድ ደረጃ አታልፍም። በዚህ ሙሉ እምነት አለኝ። እውነት አድርገህ ከሆነና እውነት ላፕቶፕ አንተ የዛን ጊዜ ወንድ በዚህ ልክ ግን ኮንፊደንስ አይሰማክ። የሆነ አግኝተህ ነው ግን ጉድ እንዳናረግ የምሬ ነው። የፈለገ ነገር ሊመጣ ይችላል እናደርገዋለን። ግን እሺ በዚህ ልክ ግን እልህ አታጋባን ፕሊስ። ቢቀርብህ ነው የሚሻለው። ቢገባችሁ ሁለታችሁም ጭንቅላታችሁ ባዶ ነው። የተሰማኝ ስሜት ይቻላል። ኦኬ ፒሲዮንም ደግሞ እንደናንተ ስልኩንም አራዳ ያለ ምናምን ነገር አይመስላችሁም። እናንተ በጣም አራዳ እኔ ጄል እኔ ፋራ የኔንም የዳኒንም ስልክ ወስደህ ላፕቶፑንም ምናምን ወስደህ ከዛ አንተ አራዳ መሆን ነው በቃ። ከዛ ውጭ ምንም ፋይል የሚቀመጥበት ነገር የሌለም ነው የሚመስልህ አይደል? ችግር የለውም። ፒሲዮ ወሰድከው ከቤት አንተ ልጅ ገባ። እውነት እኔ የዴንቨር ሰብራችሁ ከገባችሁ ያን ጥበቃ አልፋችሁ ከገባ አደንቃ እኔ አይደለም ላፕቶፕ ስልክህንም አልወሰድኩም። እንዴት ልትለኝ ቻልክ? እሩታል እውነት በተአምር አንተ ፒሲው ልትወስድ አይችልም። ገባ። በዚህ በጣም 100% እርግጠኛ ነኝ። ላፕቶፕን አትወስደው። ስማኝ፣ ይጸጽታል። የምሬን ነው ይጸጽታል። የምታደርገው ነገር በጣም ይጸጽታል። የሆነ ጊዜ ወንድ ልጅ አያወራም። እሺ ብራዘር፣ አንተ እውነት ወንድ ልጅ ነህ። አንተ ቤት የመጣህ ፒሲውን ወስደን ከሆነ አጨብጭብ። በወሬ በምናምን አይደለም ማምነው። ሲቀጥል ደግሞ ነገርኩህ እኔ አይደለም ፒሲን ስልክህንም ማን እንደወሰድም የት እንደሄደም ማቆሳት ማንም ስልኬን አይወስድም። ገባህ አይደለ? ማንም ሰው ከኔ ስልክ ጋር ጉዳይ የለውም። ከኔ ስልክ ጋር ጉዳይ ያለ አንተ ብቻ ነህ። ገባህ? አንተ ብቻ ነህ። አንተ ቤቴጂ ፒሲውን ማየት አለብኝ። ስማኝ አብርሃም፣ እንዴትም አድርጌ ፋይል ግን እንደምታስበው አይደለም። ከምታስበው በላይ ነው ማገኘው። እሺ አንተ በጣም ጎበዝ ነህ። እውነት ግን ፒሲው ካለ ማታ በዛ በማታ ቤቴ ድረስ በሪን አንኳኩተህ መተህ ስልኬን ትሰጠኛለህ። ላይቭ ላይ መስጠት ይቻላል። ይቅርታ ጠይቀህ ድጋሚ አይለመደኝም እንደዚህ አይነት ሳፋጣ ውስጥ አንተ ጋር አልገባም ምናምን እንደዚህ ተከልከው ነገርን ማለት ነው። ታወርደዋለሽ። ተንበርከህ ነው ይቅርታ የምጠይቀኝ። ይሻልካል። ሳያለሁ ታሪክ ጨርሳችሁ ሰራለብኝ ይሻልሃል። ምን ይችላል ብትመልሰው ይሻላል። አብርሃም ስልኬን መልስልኝ። ሌላ ጸብ አትፈልግ ከኔ ጋር አብርሃም። ከፈለክ ስልክ የምትገዛበት ብር ላስተላልፍልህ እኮ አንተ። በቃ የብር ችግር ማንም ያለበት የለም እዚህ ጋር። አስሬ ስለ ብር አታወራ። አንቺም ከፈለክ ስልክ እገዛልሻለሁ። አይ ነው ደዛ በእናትህ ያንተን ብር እዛ አንጥፈተኛበት ስትፈልግ። እሺ ተው አብርሃም፣ እንደዚህ የተኩራራህበት ነገር ማለት ነው። እውነት ፒሲው ላይ ምን እንዳለ እስካሳየ ድረስ ቸኩያለሁ። ማታ እዛ በማታ መተህ ቤቴ ድረስ ስልኬን ከምትመልስልኝ አሁን ስልክ ስጠኝ። ስልኩን መልስልኝ አብርሃም። ስልክ ስጠኝ። እየጠየቅኩ ነው። ስልክ ስጠኝ። ስታስፈራራ ደስ ትላለህ፣ ግን ምንም ቦታም እየሰጠው ማታ ግን ይጸጥታል። ችግር የለውም። አንተ በጣም ለማን ቦታ መስጠት እንዳለብህ ማታ ይገባል። በህይወቴ የሚጸጥታኝ ነገር አድርጌ አላውቅም። ከሚገርም ነገር ማለት ነው ሁሌ የምፈልገውንና ሁሉ ነገር በቅበቅረን ነው ያንን ነገር ማድረገው ማለት ነው። ፍላጎቴና ሀሳቤ ይሳካ እንጂ ደግሞ ማለት ነው ችግር የለውም። እንደዚህማ እንደተኩራራክ ቆይ ማታ ጠብቀኝ። ለእኔም ችግር የለውም። እኔም አሳይሃለሁ። አንቺ ደግሞ ብዙ ጎርናት ምንም ነገር የለም እጅሽ ላይ ሰው በግልጽ የወሰድኩት እኔ ነኝ። ለምን አትለኝም እንደዚህ? ለምን ድርቅ ትላለህ? ሌባ አይነደረቅ መልሶ ልባው ልቅ አለ ያገሬ ሰው። እንደወሰድኩ እኮ በቃ በይፋ መናገር ነው ያለብን። ሌባ እንዳትባል ለህኩ እናንተ ሌባ ተባላችሁ። የኔን የራቁት በተኛውበትና ራሴን በማናቅበት ሁኔታ ፎቶ አንስተሽኝ አንቺም ሌባ አልተባልሽም። ገባሽ? ስለዚህ ይሄ ደግሞ አንዳንዴ ለክፋት ለሚያደርግ ሰው ፈጣሪም የራሱን ቅጣት ይሰጠዋልና ሌላ ብትረዳ ችግር የለውም። ሄድና ደውልልኝ። ቼክ አድርጌ እደውልልሻለሁ። እውነት አብርሃም ደውልልኝ። እሱ ከሌለ አንተ በጣም ጎበዝ። ላፕቶፕ ግን ካለ ማለት ነው ማታ ሀሳብ ቤቴ ድረስ መጥተህ ይቅርታ ጠይቀህ ስልኬን ስትመልስልኝ ነው። ያለበዛ ማለት ነው ፋይልን እንደማድረግ አሳያለሁ። ለማንኛውም ራስን ጠብቅሽ አባቴ። መንገድ ላይም ስትወጣም ስትገባም ሌላም ነገር ለማድረግ አስበሃል። ተጠንቀቅ። ለማንኛውም እሺ፣ የምፈራው ነገር የለም። አንተ ግን ይጸጥታል። እኔም ስለመፍራት ስላልመፍራት ነው እያወራ ያለሁት። እንደ ወንድም አብሮ እንዳሳለፈ ሰው እየመከርኩ ነው ያለሁት። መንገድ ላይም ራስን ጠብቅ፣ ተጠንቀቅ። ስትወጣ ስትገባ ራስን ጠብቅ። ይህንን እንደዚህ ግልጽ አማርኛ የሚነግር ሰው አንዲት ጭራት ትራፍብና እንተላለቃታለን። በማን እንደሚብስ
አብረን የምናየው ይሆናል። ገባ? እናንተ ብቻ ጨዋታ የምትችሉ የሚመስልህ አሁን አንተ የሚመስልህ የኔን ሜዳን ስልክ ስለደበቅ ፋይሉ ምናምን ከናካቴው ማናገኘው ነው እንደ ይመስልህ? አንተ በዚህ ናህል ልክ ሞኝ ነህ እንዴ? ለካ ችግር የለም። እኔ ሞኝ ነኝ፣ እናንተ ብልጥ ናችሁ እኮ። እናሳያለን ብልጠቱ። ከጊዜ በኋላ ደግሞ ማን ብልጥ እንደሆነ ማን ሞኝ እንደሆነ እያንዳንዱ ነገር ጊዜ ይፈጥረዋል። ተው፣ ከጊዜ በኋላ ያለውን ጊዜ ተው። ስትሮጥ ሄደህ ትመልስለታለህ ስልኩን ጉድን ሊዘረግፍልህ ሲል ከዛ ያኔ እየይልክ ነው ስትሮጥ የምትመልስልህ። ያኔ ይጸጽታል። እመኔን በደንብ ይጸጽታል። አታስፈራሪ። እኔ በህይወት የሚጸጽተኝ ነገር አድርጌ አላውቅም። ገባሽ አይደለ? አሳይሃለሁ። በህይወት የሚጸጽተኝ የነገርኩሽ ነው። አንቺ ጋር እዚህ ጋር መጥቼ የማይሆን ነገር ያደረኩኝ ቀን ነው። ገባሽ አይደለ? ሳልፈልግ በራስሽ ፍላጎት ያደረግሽውን ቀን ነው። ተረዳሽ? ምን ነው ይሄ ቤት ያልመጣሁት ያልኩት ማለት ነው። ምን አይተህ ይሄንን ከተሰማሽ ደግሞ ምን አይተህ ይሄ ገና ትንሹ ነው። አንተ ይሄ ገና ትንሹ ነው። አሁን አንተ በቃ ይሄን ነገር ስላደረክ ወይም ደግሞ እቺን የኔና የዳኒን ስልክ ስለወሰድክ ምን ነገር ያጠናቀቅክ ነው መሰለህ? አንቺ አሰሚኝ እንዴ? እጥፍ ድርብ አድርገህ በአማርኛ ነው ወይስ በምንድን ነው የሚገባሽ? ታውቀኛለህ። እኔ አንቺን ስልክ አልወሰድኩም። የነገርኩሽ እኮ ነው። አንቺ እኔ ሳደርግ በድብቅ እንዲህ ይፋዊ ተናግሬ ነው የማደርገው እኮ። አንቺ ስልክ ያኔ ዳኒን የበለጠ ነገር እንዳላደርግ ስራ ፈለግ አታረጊም እንዴ? ያገን ከምትቆም ቤት ውስጥ ፈለግ ነገር ይሄን እኮ አግኝተሽው ነበር። ስልኩን አግኝተሽው ነበር እያልኩሽ እኮ ነው። ዞር በይና ፈለግ አድርጊ። እማይሆን ነገር ውስጥ አንግባ። የምሬ ነው። ቢቀርብህ ይሻልሃል። እንደዚህ እንደተዝናና ግን በኋላ ተንበርክከህ እንዳታለቅስ። ተንበርክከህ እባካችሁን እንድትል እንዳላረግ ሳደርገው በደንብ አይተሃል። ደጋግሜ አሁንም እየነገርኩ ነው ማደርገው። እየነገርኩ ነው ማደርገው። እኔ ያዋረድሽ መስሎሽ ራስሽ እንደምትዋረጂ ወቂ። እየነገርኩ ነው ማደርገው። አንተ ሲጀመር ከፎቶ በላይ በጣም የሚያሳስብ ነገር እንዳለ አውቃለሁ። እሱን ደግሞ ይኸውልህ፣ እሱንም ማሳየቼ ጉድ እንዳላረግ ትፈራለህ። ታውቀኛለህ። እጅሽ ላይ አለ፣ ከፎቶም በላይ እጅሽ ላይ አለ። በደንብ አለ። ሚዲያ ላይ የሆነ ቲክቶክ ላይ ወይ የፈለግሽው ነገር በደንብ አለ። ጉድህን ይኸውልህ እንዳዘረግፍልህ ነግሬሃለሁ። እኔ ምንም አይነት ጉድ የለኝም። ገባሽ? አንቺ እኔን ያዋረድሽ መስሎሽ ራስሽን እንዳዋረድሽ መቁጠር ነው። በፍጹም እንደዛ እንዳታስብ። ይኸውልህ አንተ አሁን በቃ ወይኔ ፈጣሪ እኔ በቃ ምንም ነገር አሁን ይሄንን ነገር ራሱ ሳደርግ ምንም የማላቅ ነገር ነው አይመስልም? ቤት ውስጥ እያለ አሁን ምንም አይነት ነገር ማሊዝ ምናምን አይነት ነው የሚመስለው። አሁን ምንም አይደለም።